የመድብል ጓደኛ ትልቅ ታሪክ ሰራ። ዝና ከኔ በላይ ማንም የለም ብሎ መድብልን አግቶ ሲያሰቃየው ብሩክ ለመድብል ለቀድሞ ወዳጁ በመደወልም አሁን ላይ መድብልን ከዝና እጅ ፈልቅቆ ያወጣው የቀድሞ ጓደኛው አሁን ላይ እንግዲህ ዝና መድብልን አገተበት ቦታ ዘው ብሎ በመግባትም ጓደኛው መድብልን ለማስለቀቅ ሁላቸውንም አፈር ዱቄት ካደረገም በኋላ መድብልን ከለቀቀውና ከታገተበት ሲፈታውም መድብል የመጨረሻ አውሬ ሆነ። ነካክተው አደረጉኝ አውሬ እያለ እንግዲህ መድብል ዝናንና እንዲሁም ግብረ አበሮቹን ሁለታቸው ጀግኖች አፈር ዱቄት አድርገው ጉዱን አወጡት። አሁን ላይ ብሩክ ወንድሜን ሰውቼም ቢሆን ለብዙ ንጹሃኖች ነጻነት አወጣለሁ እንጂ ዝም ብዬ በፍጹም ወንድሜን ስላገትከው ብቻ መረጃውን ልሰጥ አልችልም እያለ ነበረ። በዚህን ሰዓት የመድብል ጓደኛ አንተ ፊላሹን ለህግ አካል ስጥ፣ እኔ ሄጄ መድብልን አመጣዋለሁ በማለትም በቁርጠኝነትና በልበ ሙሉነት በመሄድ መድብልን ከነዛ ካውሬዎች እጅ ፈልቅቆም አመጣው። ሰላም ውድና የተከበራችሁ የአዚ ዩቲዩብ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ ምሳሌ ድራማ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ትናንት እንደሚታወቀው መድብልን አግቶ ዝና እያሰቃየና ብሩክን ፊላሹንን ይዘህና ከዛም በኋላ ወንድምን የምትፈልገው ከሆነ ሲልም ብሩክ የመጨረሻ ስለተደናገጠም ስልኩን አንስቶ እንዴት ይሄ ነገር ሊሆን ቻለ የሚል ጥያቄ ቢፈጥርበትም እንግዲህ ኢደን አሳልፋ እንደሰጠቻቸውና እንዲሁም ደግሞ እንቅስቃሴያቸውን ለዝና በመናገሯ ላይ እጇ እንዳለበትም ብሩክ ከነቃ በኋላ በሚገርም ሁኔታ አሁን ላይ ኤደንን ሴት አደረጋት። መሀሌት ራሷን ለማዳን ስትል እያደረገች ያለችው ነገር ሁላቸውንም ትልቅ ወጥመድ በመክተትም ዝና አሁን ላይ መድብልን አግቶ እንዳሰቃየውም ፈረዱበት። ኢደን ለልጇ ስትል ሳትወድ በግዷ ሁሉንም ሚስጥር ለዝና በማሳለፍና በመስጠትም አሁን ላይ ብሩክንና እንዲሁም መድብልን አደጋ ላይ ጣለቻቸው። ነገር ግን የመድብል ጓደኛ በቀላሉ አይደለም ጓደኛውን የሚወደውን ይቅርና ማንም ሲነካ ስለማይወድ አራስ ነብር ሆኖ እነዚህናን ከነግብር አበሮቹ ዘርሮ ሲጨርስም መድብልን ከታገተበት ካሰሩትን ፈታው። መድብል ሲፈታ አራስ ነብር በመሆንም ሁላቸውንም ካልጨረስኩኝ አለ። ሌላኛው አሁን እንግዲህ መሀሌት ያደረገችው ነገር በኢደን ልጅ በሚገርም ሁኔታ ብር መለመን ጀምራለች። ልጄ ስለታመመችብኝ እንጂ በፍጹም ሌላ ነገር ለማድረግ ፈልጌ አይደለም በማለትም እናም ባለ ሀብቱን ተንበርክካ መለመን ጀመረች። እርሱም እንዴት ይሄ ሊሆን ይችላል? ለምን አልተናገርሽም? የሰው ልጅ በማስፈራራትና የአንቺ ልጅ እንድትድን ተብሎ የሰው ልጅ ህይወት ማበላሸት አለብሽ ወይ ሲላትም እንደዛ ያደረኩት እኮ በቃ ተቸግሬ ነው ልጄ ታማብኝ ነው ስትልም ከዝና ጋር የተመካከረችው አሁን ሉላንና እንዲሁም ደግሞ ጠበቃውን ሁላቸውንም ለማግኘት ሲል ዝና ከመሀሌት ጋር በመደራደርም ባለ ሀብቱን እየሸወዱት ነበረ። ሌላኛው እንግዲህ ጠበቃው ሁሉንም ነገር ኢደን ለዝና ስለተናገረች አሁን ላይ ምሳሌ በዚህ ቀደም ስለ መሀሌት እያነሳች ያለቀሰችውን ነገር ለቅድስት ስለተናገረች ፊላሹን ይዘው ለመሄድ መድብልና ብሩክ በሚመካከሩበት አጋጣሚ እንግዲህ ቅድስት ጥርጣሬና እንዲሁም ስጋት ስለገባት እባካቸው ትክክል ሊሆን በቃ አልሆን አላውቅም፣ ግን ደግሞ ትልቅ ጥርጣሬ ውስጥ ገብቻለሁ አለቻቸው። ብሩክና መድብል ምንድን ነው ሲሏትም እዩልክ ምሳሌ ኤደን መሀሌት እያለች
ስልክ እያወራች እያለቀሰች እየተናደደች እንደሆነ ሰምታ ነገረችኝ። ምናልባችም እናንተን ይጎዳ ይሆን እያለችም ተናገረች። ስለዚህ የሆነ ነገር አለ። በዛ ላይ ደግሞ ለምሳሌ ለማንም እንዳትናገሪ ብላ ኤደን አስጠንቅቃና ቃል አስገብታለች ስትልም መድብል በዚህን ሰዓት ምን አለ። ብሩክና አሁን መድብል ቅድስት ሆነው ወደ ክችን ሲሄዱ የተረገምሽ በምን ቀን ነው ያወቅኩሽ መሀሊት እያለች እያለቀሰችም ነበረ። እነሱ በሩን ዘግተው ሲገቡ እሷም ዘጋች ስልኩን። ቀጠለችና መድብል አንቺው እሱን ስልክ ማን ጋር ነው እያወራሽ ያለሽው ሲላትም እሷም ማንም ጋር አክስቴ ጋር ነው አለች። እና መሀሊት የምትባል አክስት አለችኝ፣ እሷ ደግሞ ልጄን ይዛ እያሰቃየችብኝ ነው ስትልም እና ልጅሽን ከእሷ ጋር ለምን ተውሻት ክፉ ከሆነች ሲላትም ምን አማራጭ አለኝ አብሬ ከልጄ ጋር ቁጭ ብዬ እንዳልኖር ሰርቼ ካላበላኋት ምን አደርጋታለሁ? ደግሞም አሁን ላይ እያሰቃየችብኝ የምትገኙ የገዛ ክስትሽ? አዎ። ማን? እሺ ፎቶዋን አምጪ ሲልም መድብል አይ እሺ በቃ የት ነው? ክላሴ ነው ያለው። ስለዚህ ሂጂና አምጪ ሲላትም ከአክስቷ ጋርና ልጇ ጋር የተነሱትን ፎቶ ለመድብል አሳየችው። መድብል ነገሩን ባያምንበትም እንደተጠራጠረ ነበረ። በዚህን ሰዓት ፊላሹን ይዘው እንደወጡ ለመርማሪው ሊነግር እንደሆነም ግልጽ አድርጋ ለዝና ደውላ ተናገረች። በእርግጥ ዝና እምልሽን መሀሌት ያለችሽን ነገር ካልፈጸምሽ ልጅሽን መቼም አታገኛትም ሲላትም እባክህን ስትልም መድብልን የሚበላው ምግብ ላይ አድርገሽ ካላስወገርሽው በፍጹም ልጅሽን አታገኝም ስትባልም ሌላ ጥልቅስ ከዚህ የሚበልጥ ትልቅ አማራጭ አለ ስትልም ምንድን ነው ልስማሽ፣ ከዚህ በኋላ ከመሀሌት ጋር ሳይሆን በልጅሽ ጉዳይ ከኔ ጋር ነው የምታወሪው ሲላትም ይኸውልህ መድብል ለመርማሪው ፊላሹን ይዞ ሊሄድ ነው። ፊላሹ ደግሞ የጠበቃው ቃል የሰጠበት ቪዲዮ ነው። እናም ስለዚህ ምን አለ? አዎ አሁን ወጥቷል። በቃ ስለዚህ ተከታትለሽ አሳውቂ ሲላትም እሺ ብላ ስልኩን ዘጋች። በዚህን ሰዓት መድብልና ብሩኬ ፊላሹን ይዘው እየሄዱ ባሉበት ሰዓት የዝና ሰዎች ከበቧቸው። መድብል ጀግናው በፍጹም ይህን ፍላሽ አሳልፈን መስጠት የለብንም እባክህን ልለምነህ ሲልም ብሩክ አንተን ጥዬ የትም አልሄድም፣ መሞትም ካለብኝ አብሬ እሞታለሁ ሲልም መድብል ግን በፍጹም የማይታሰብ ነገር አታድርግ በማለትም ተናደደ። መጨረሻ ላይ መድብል ሳይነቃ ከፊት ለፊቱ ዝናን ሲያየው ፊላሹን ቀስ ብሎ ለብሩክ በመስጠትም ብሩክ ላጥ ብሎ ፊላሹን ይዞ በማምለጥ ቤት ውስጥ በእርግዶ ሲገባ ቅድስት ደነገጠች። ምንና ነው ስትለውም እሱም እባክሽን የዝና ሰው እየተከተሉኝ ነው። ምን? አዎ መድብልን ይዘውታል ሲላትም እንግዲህ ቅድስት የመጨረሻ ደነገጠች። እናም ቀጠለችና እና ይጎዱታል ምን አውቃለሁ፣ እሱንስ ፈልገው እንደው የያዙት ወይኔ ጉዴ እያለች ባለችበት ሰዓት ፊላሹ እኮ እኔ ጋር ነው አለ። እሺ ለማንኛውም ይለቁት ይሆናል ግን ፊላሹ እኔ ጋር ስለሆነ መድብልን ፈትሸው ፊላሹን ስለማያገኙት ምንም አያረጉትም አለ። አይ እሱንስ ፈልገው እንደሆነ እያለ ባለበት ሰዓት ዝና ደወለ። ዝና እንግዲህ መድብልን አግቶ ያን ፊላሽ ካላመጣ ሲለውም ፊላሽ እኮ አሁንም እኛ ጋር ነው፣ ምንም የምታመጡን ነገር የለም። እኔ መድብል በፍጹም አሳልፌ የምሰጥ ሰው አይደለሁም በማለትም ተናገራቸው። እሱም ለብሩክ ደውሎ ወንድምህን በህይወት የምትፈልገው ከሆነ ፊላሹን ይዘህና ሲለውም ምን ወንድሜን መሰዋት ካለበት የሚሰዋል እንጂ ለአንተ ብዬ ወንድሜ መሆን ያለበትን ነገር ይሆናል እንጂ
በፍጹም ፊላሹን አሳልፌ አልሰጥህም። አንተን መቀመቅ ሳልከት በሰው ህይወት ላይ የብዙ ነፍስን ነፃ ሳላወጣ እኔ ብሩክ ለአንተ ፊላሽ አልሰጥም አለው። በዚህን ሰዓት መድብል እንደዛ እየተደበደበ ደሙ እየዘነፈ ምንም መስሎ አልታየውም ነበር። መለስ አለና ስለ ፊላሹ እንዴት ሊያውቅ ቻለ? ማን ነገረው? አለ ብሩክ። ስለዚህ ሆን ተብሎ ሰላ ያለ ማለት ነው። ነገሩን በሙሉ እያፈነፈነ የሚነግረው ስትልም ቅድስት በዚህን ጊዜ ሸምቅቅቅ ብላ የቆመችዋ ኤደን የምትሆነው ግራ ገባት። ብሩክ ከተቀመጠበት ተነስቶ ኤደንን ሊያንቃት ሲልም አንድ ስልክ ጮኸለት። በዚህን ሰዓት የሞገስ ነበረ። ሞገስ የመድብል ስልክ ስደውል አይሰራም፣ ምን ሆነ ነው ችግር ውስጥ ገብቶ እንዳይሆን ሲልም እውልክ ሞገስ ችግር ተፈጥሯል። የምን ችግር? መድብልን የዝና ሰዎች ይዘውታል። ምን? አዎ በቃ ወንድሜን ለእኔ ብሎ ስቃይ ውስጥ ገብቶ አንድ ነገር ሲያደርጉት ዝም ብዬ ማየት የለብኝም፣ ግዴታ ለወንድሜ መድረስ አለብኝ፣ እሄዳለሁ ሲልም ይኸውልህ ሞገስ አንተ ደግሞ ሌላ ጦስ ነው የምታመጣው። ስለዚህ እባክህ አርፈ ተቀመጥ። ፊላሹ እኔ ጋር ስለሆነ ምንም የሚያመጣው ነገር የለም፣ ሊለቁትም ይችላሉ ሲል ወይኔ ወንድሜ እያለ ሞገስ በፍጹም ይሄን አረመኔ ሳልበቀልና ወንጀሉን ይፋ አውጥቼ ሳልናገር ለሕግ ሳሳልፌ ሳልሰጥ ዝም ማለት የለብኝም እያለ እንግዲህ ሞገስ መናደር ጀመረ። ሌላኛው አሁን ላይ እንግዲህ መሀሌት ለኢደን እያስፈራራቻት የነበረውን በሙሉ ዝና እንዲጠቀምበት አደረገች። ዝና አሁን በሚያሳዝን ሁኔታ ኢደንን በዚህ ወጥመድ ይዞ ያሰቃያት ይገኛል። የመድብል ጓደኛ መጨረሻ ላይ እውነታው ሲነገረው እንግዲህ በጀግንነትና በድፍረት መድብል እታገተበት ዝናን ደፍሮ ዘው ብሎ በመግባትም እንዳይሆን አድርጎ ደፋፍቷቸው መድብልን ከዛ አስወጥቶ ይዞ በመምጣቱ እጅግ የሚያስደንቅ ድንቅ ስራ በመስራቱም ብሩክም ሞገስም ሁላቸውም እየተደሰቱ ይገኛሉ። የኢደን መጨረሻ ግን ልጇንም ሳትሆን እንዲሁም ከነ መድብል ሳትሆን አስደንጋጭ መርዶም ተነገራት። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።